በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ እስትንፋሰ ክርስቶስ። ጌታችንም ለብፁዕ አባታችን ቃል ኪዳን ገባለት። ዝግርህን ያዘከሩ መታሰቢያን ያደረጉ እስከ 17 ትውልድ ምርልሃለሁ። ኢትዮጵያዊ አባት አቡነ እስትንፋሰ ክርስቶስ አባቱ መልአከ ምክሩ እናቱ ወለተ ማርያም ይባላሉ። የተወለደበት ልዩ ቦታ ወሎ ክፍለ ሀገር ዳውንት ይባላል። በዚያች ሀገር እግዚአብሔርን የሚፈራ ስሙ መልአከ ምክሩ የሚባል ደግ ሰው ባለቤቱም ወለተ ማርያም ሁለቱም ደጋጎች እግዚአብሔር እንዳዘዛቸው በእግዚአብሔር ሕግ ጸንተው የሚኖሩ መልካም ስራን በመስራት እንደ ዘካርያስና ኤልሳቤጥ እውነተኛ ነበሩ። ሁለት ደጋጎች ልጆችም አሏቸው። የተባረከ መልካም ፍሬን የሚያፈራ በመጾም በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅ ይሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበር። ነቢየ እግዚአብሔር ቅዱስ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ መዝሙረ ዳዊት ምዕራፍ 33 ቁጥር 29 የእግዚአብሔር አምላክ በአይነ ምሕረት ተመለከታቸው። ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸንሶ ታኅሳስ 9 ቀን ተወለደ። በተወለደ ዕለትም ተነስቶ በእግሩ ቆሞ 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። 9 ጊዜም ሕፃናትን ለሚያናግሩ ገዢ ለሚሆኑ ለአጋዕዝተ ዓለም ሥላሴና ለእመቤታችን ለመስቀሉም ሰገደ። እዚያ ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የሥላሴን ምስጋና ሰምተው ፈጽመው አደነቁ። ዳግመኛም በዚህ ሕፃን ላይ እግዚአብሔር ጸጋ አድሮበታል ብለው እየተጨዋወቱ ወደ ሀገራቸው ገቡ። አባቱና እናቱም መጀመሪያ ስለወለዱ ዳግመኛም የአብ የወልድ የመንፈስ ቅዱስን ምስጋና በማቅረቡ ደስ አላቸውና እግዚአብሔር ይህንን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊት ለፍጥረት ሁሉ ለምትራራ ከሁሉ በላይ በሆነች አምላክን በወለደች በቅድስት ድንግል ማርያም ስዕል ፊት ቆመን እንደለመንን ልመናችንን ሰምታ የተመረጠ ልጅ ሰጠችን ብለው አመሰገኑ። የመንጻት ወራት በተፈጸመ ጊዜ በ40 ቀን አባትና እናቱ በጸራ ወርቅና ብር ንጉሥ ይኩኖ አምላክ ወደ አሰራው እግዚአብሔር አብ ቤተክርስቲያን ወስደው አዳም በ40 ቀኑ ወደ ገነት እንደገባ በቤተክርስቲያን ሥርዓት ተጠመቀ። አዳም በ40 ሔዋን በ80 ቀን ወደ ገነት እንደገቡ ኩፋሌ ምዕራፍ 4 ቁጥር 9 ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ይሰየሙት። ሥጋ ወደሙን ተቀብሎ ወደ ቤት ተመለሰ። የስሙም ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም ክርስቶስ እስትንፋስ ማለት ነው። የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አደገ። መንፈስ ቅዱስ ልቦናውን ብሩህ አድርጎለት በ5 ዓመቱ የቅዱሳን መጻሕፍትን ቃላትን ብሉያትንና ሐዲሳትንም ድርሳናትንም አወቀ። ከመምህር ኪራኮስ የመጻሕፍትን ትምህርት ከነትርጓሜው በ7 ዓመቱ ጨረሰ። በማስተዋል ሊመለከት አባቱንና እናቱን ዘመዶቹን የተወቃሌን ይጠብቃል፣ መንግስተ ሰማያት ይወርሳል፣ ይህን ያላደረገ ሊያገለግል አይችልም የሚለውን አገኘ። ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ይህንንም ቃል በልቦናው ይዞ የምነናውን ሥርዓት ይጠብቅ ነበር። 7 ጊዜ በመዓልት 7 ጊዜ በሌሊት በየዕለቱ 150 መዝሙረ ዳዊትን ሲያደርስ በአብ በወልድ በመንፈስ ቅዱስ ስም ፊቱን በትምህርተ መስቀል አማትቦ ጸሎት በጀመረ ጊዜ እጆቹን ሲዘረጋ ወጥመዳቸውን ያጠመዱ አጋንንት በነፋስ ፊት እንዳለ ጢስ ተነው ይጠፋሉ፣ እየተሯሯጡም ፈጥነው ይሸሻሉ። ከዚህ በኋላ ስሙ ማርቆስ ከሚባል ጳጳስ ድቁና ተቀበለ። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ እንዳለ መጽሐፈ ሲራክ ምዕራፍ 2 ቁጥር 1
ይህንን ዓለም ናቀ። ልዩ ክብርም የሚሆን የምንኩስናን ልብስ ይቀበል ዘንድ በተወለደ በ14 ዓመቱ ወደ ደብረ ሐይቅ ገዳም ሄደ። ከባህር ዳር ቆሞ የሙሴን ጸሎት ወደ እግዚአብሔር ጸለየ። ያለ መርከብ ባህሩን ተሻግሮ ወደ ቤተ ክርስቲያን ገባ። የኢየሱስ ሞዓ ልጅ የሚሆን አበመኔቱ በመነኮሳት መጻሕፍት እንደተጻፈ 3 ዓመት ፈተነው። በሐይቅ ገዳም ለመነኮሳት እንጨት በመልቀምና ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በማውጣት ያገለግል ነበር። በአባ ሕንጻ ደብረ ድባ በሚባል ቦታ የቅስና ስልጣን ተቀበለ። በጾም በጸሎት በተጋድሎ የአባቶቻችንን ሃይማኖት በማስተማር ህሙማንን፣ አይነ ስውሮችን፣ አንካሳዎችን፣ በክፉ ደዌ የተያዙትን ቁጥራቸው 80 ሺህ የሚሆኑትን በአንድ ቀን ፈወሳቸው። አባታችን ጸሎት ሲጸልይ ቆሞ አይደለም፣ ወዙ እንደ ውሃ ነጠብጣብ እስከሚፈስ ድረስ ይሰግድ ነበር። የስግደቱም ልክ ተቆጥሮ አይዘለቅም። መልካም ምግባሩ በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርስ የብርሃን ምሰሶና የወርቅ መሰላል ስለ ስግደቱና ስለ ጸሎቱ ስለ ትሩፋቱ ብዙ ቅዱሳን እስኪያደንቁ ድረስ ተተክለው ይታያሉ። በዚያን ዘመን ከሰው ሁሉ እንደርሱ የጽድቅን ሥራ የሚሰራ አልተገኘም። ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር ሁል ጊዜ አየዋለሁ፣ ምስጋናውም ዘወትር ባንደበቴ ነው፣ ሰውነቴም ዘወትር በእግዚአብሔር ከፍ ከፍ ትላለች እንዳለ አባታችንም ሁል ጊዜ ጌታችንን በግልጽ ያያል፣ የፈለገውንም ሁሉ ዘወትር ፈጥኖ ያገኛል። ጌታም ከእርሱ አይቀርም ነበር። ብፁዕ አባታችን አባ 40 መዓልትና 40 ሌሊት ጾሞ 40 ዕለት በተፈጸመ ጊዜ እህል ሳይቀምስ ጌታችን ኢየሱስ ክርስቶስ አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችንም ወደ እርሱ መጥቶ 10ን ቃላት ኦሪትና 6ቱን ቃላት ወንጌል በውስጣቸው የተጻፈባቸውን 2 ጽላቶችን ሰጠው። ዘጸአት ምዕራፍ 34 ቁጥር 1። ከዚህ በኋላ ሰውን ሁሉ እንዲያስተምር ጌታችን መድኃኒታችን ኢየሱስ ክርስቶስ ከነገረው በኋላ ስለወደድከኝ ፍቃዴን ስለፈጸምክ ስለ ብዙ ድካምህና መከራህ ለኔ ስለተጋደልክ እኔም በአንዲት ቀን 10,000 ነፍሳትን እምርልሃለሁ። በ3ቱ በዓላት በተወለድኩበት፣ በተጠመቅኩበት፣ በተነሳሁበት እንደዚሁ 70,000 ነፍሳትን በቀን 7 ጊዜ በሌሊትም 7 ጊዜ እስከ ዕለተ ምጽአት ድረስ እምርልሃለሁ ብሎ ቃል ኪዳን ገባለት። ዳግመኛም ዝክርህን ያዘከረ ስምህንም የጠራ የገድልህንም መጽሐፍ ያጻፈ ያነበበ የሰማ የተረጎመውን እምርልሃለሁ አለው። የማቴዎስ ወንጌል ምዕራፍ 10 ቁጥር 41 እስከ 42። አባታችን አቡነ እስትንፋሰ ክርስቶስ ለማሰማር ወደ አባቶቹ ሀገር ወደ አባቱ መቃብር በገባ ጊዜ እዚያው ደርሶ በቤተ ክርስቲያን ስራ ዕለቱን ስንዴ ዘርቶ ወይን ተክሎ ጽድንም ወይራንም ግራርንም ተክሎ በአንድ ቀን ለቤተ ክርስቲያን አገልግሎት ዕለቱን አድርሷል። ስንዴውን ለመስዋዕት ወይኑን ለቁርባን በታምራት አድርሷል። ከዕለታት በአንድ ቀን አባታችን በጸሎት ላይ ሳለ መልአኩ ቅዱስ ሚካኤል ከብሩህ ደመና ጋር ወደ እርሱ መጥቶ በደመና ጭኖ ከፈጣሪው ዘንድ አደረሰው። ጌታችን መድኃኒታችን ኢየሱስ ክርስቶስም በቅዱሳኖቹ እንዲባረክ ካደረገ በኋላ መልአኩ ቅዱስ ሚካኤልን አዘዘው። ወደ ተወለድኩባትና ወደ ኖርኩባት ቦታ አድርሰህ አሳየው አለው። መልአኩም እንደታዘዘው አደረገ። መልሶም ወደ ኢትዮጵያ ምድር ደብረ ዛብሄል ወደምትባል ቦታ አደረሰው። ከዚያም ደርሶ ድንቅ ታምራትን አደረገ። ውሃም ከአለት ላይ እያመነጨ ህሙማንን ፈወሳቸው። በባህር ውስጥ ጠልቆ ዘወትር በሄደበት ሀገር ሁሉ ሲጸልይ የሚያርፍበት ቦታና ስጋዬ የሚቀርብበት ቦታ ግለጽልኝ ብሎ በጸለየ ጊዜ እግዚአብሔር መልአከ ቅዱስ ገብርኤል ተልኮ መጥቶ የአባትህ አባት ከሸዋ ሀገር መጥቶ ታቦተ እግዚአብሔር አብን ወደ አስተከለበት ወደ አባ ሙሴ ደብር ወደ አባትህና እናትህ ቦታ ዳውንት በምትባል ሀገር ሂድ ብሎ የእረፍት ቦታውን ነገረው።
ከዚያም ወደ ብዙ ገዳማት በመሄድ ቡራኬ ተቀበለ። ከ4 ዓመት በኋላ አረጋውያን መነኮሳት ተሰናበታቸው፣ መርቀው ተለዩት። የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ጎጃም ደረሰ። በዚያ እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራና ሙታንን እያስነሳ በዚያ ተቀመጠ። በባህር ውስጥም ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ከመነኮሳት ሁሉ ብልጫ ያለህ ወዳጄ እስትንፋሰ ክርስቶስ ሆይ ይህችን ሀገርና የኢትዮጵያን ሕዝቦች ምሬልሃለሁ፣ ከዚህች ባህር ውጣ አለው። አባታችንም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያህ ቦታ ምስራቅ ወደምትሆን ወደ ዳውንት ሂድ ብሎ ቃል ኪዳን ሰጠው። አባታችን በ17 ዓመቱ ወደ ደብረ አሰጋጅ በሚሄድ ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስ ጸልየ ያለቀሰ። በጌታችን በኢየሱስ ክርስቶስ ስም አውግዤሃለሁ፣ ለመስፍን የኢያሱ በገባኦን እንደቆምሽ አሁን ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ በአቡነ እስትንፋሰ ክርስቶስ ቃል ቆመች። ደብረ አሰጋጅ እንደገባ ፀሐይም አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። እድሜው 33 በሆነ ጊዜ ወደ ደብረ ድባው አበመኔት መጥቶ ሚያዝያ 9 ቀን ምንኩስና ተቀበለ። በዚያ ድንጋይ ፈልፍሎ ዋሻ አዘጋጀ። ሉቃስ የሳላት ከግብጽ የመጣች የድንግል ማርያምን ስዕል አስገብቶ የዋሻውን በር ዘጋ። ያለ ደቀ መዝሙሩ ልብስ ክርስቶስ በስተቀር ከሌላ ሰው ጋር አይገናኝም። በዚህ ድንቅ ተአምራት እያደረገ 240,000 ነፍሳትን ከሲኦል አወጣ። አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ጻድቃን ሰማዕታት መነኮሳት በ99 ቅዱሳን መላእክት ልቦና በቅዱስ ሚካኤልና በቅዱስ ገብርኤል ልቦና የሚገኝ ጸሎት አባታችን ይጸልያል። በጸሎቱ ማሳረጊያ አቡነ ዘበሰማያት ይደግማል። ይህንንም ጸሎት በጸለየ ጊዜ 240,000 ነፍሳትን በቀን 7 ጊዜ በሌሊት 7 ጊዜ ከሲኦል ያወጣል። ይህንንም ጸሎት ኃጢአተኛ ሰው እንኳን በጸለየ ጊዜ 1,000,000 ነፍሳትን ከሲኦል ያወጣል። ይህች ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግስተ ሰማያትን እንደማያይ ገድሉ ይናገራል። አባታችን እጁን ዘርግቶ ዘወትር ያለ ማስተጓጎል ይጸልያል። ጌታችን ኢየሱስ ክርስቶስም ጽናቱን አይቶ ኢትዮጵያን ምሬልሃለሁ ይለዋል። የእመቤታችንን የስደቷን መታሰቢያ ጾም ሳያስተጓጉል ከዓመት እስከ ዓመት ይጾማል። ይህንን እያደረገ ላለበት ደብር ሕግና ቀኖናን ስርዓትን አወጣ። በዚያን ዘመን መሐልም የተባለ አንድ አሪዮስና መቅደኒዮስ የተወገዘ ሐሰተኛ መናፍቅ ተነሳ። የጌታን ልደት 3 ነው ብሎ ለኢትዮጵያ ሰዎች አስተማረ። ይህንንም ክህደት ለንጉሱ ለአጼ ኢያሱ አስተማረው። ንጉሱም በክህደቱ ጸና። ወታደሮቹንም ልኮ በገዳማት ያሉ ቅዱሳንን አስያዘና ሃይማኖታቸውን እንዲክዱ አስደረጋቸው። ቅዱሳኖችም ሰማዕታትን መረጡ። አባታችን አቡነ እስትንፋሰ ክርስቶስን ግን አላገኙትም። የእግዚአብሔር መልአክ ቅዱስ ሚካኤል በክንፉ ሰውሮታል። እረፍቱ በሰማያት አይደለም፣ ወደፊት የሚሰራው ብዙ ስራ አለና። ያ ከሃዲ ንጉስም በአባታችን ጸሎት ንስሐ ገብቶ መንግስተ ሰማያትን ወረሰ። አቡነ እስትንፋሰ ክርስቶስም ተሰውሮ ይኖርበት ከነበረበት ገዳም ሰማዕታት ካረፉ በኋላ በ1 ዓመት ተመለሰ። በሁለተኛው ዓመት ከዚህ ዓለም የሚያርፍበት ጊዜ ሲደርስ የእግዚአብሔር መልአክ ወደ እርሱ መጥቶ የሚያርፍበትን እረፍት ሰዓቱን፣ ቀኑን፣ ዕለቱን፣ ዓመቱንና ወሩን ነገረውና ወደ ላከው ወደ ፈጣሪው ተመለሰ። አባታችን አቡነ እስትንፋሰ ክርስቶስም ፈጣሪውን ለኃጢያን የሚሆን አስራት ስጠኝ አለው። እግዚአብሔር አምላክም አባታችን አቡነ እስትንፋሰ ክርስቶስ እንዳለው ቃል ኪዳን ገባለት። የሚያዝያ ወር በገባ በሁለተኛው ቀን አባታችን አቡነ እስትንፋሰ ክርስቶስ ታመመ። የእረፍቱ ቀን ደርሷልና ብዙ ባህታውያን ስውራን መነኮሳት ወደ እርሱ መጡ።
በእርሱ ላይ ያለውን የእግዚአብሔር ጸጋ አይተው ቅዱሳን አደነቁ። በፊቱ ላይ ያለውን ብርሃን አይተው ተገረሙ። የራስ ጸጉሩ እንደ በረዶ ነጭ ነበር። በዚያን ጊዜ 89 ዓመቱ ነበረ። ዳግመኛ አባታችን አገልጋዩ የሆነውን ጻድቁን ልብስ ክርስቶስን ጠርቶ ከእርሱ በኋላ የሚሆነውን በመጨረሻውም ዘመን የገድሉ መጽሐፍ እንደሚጻፍ ይንገድል ለልጅ ልጅ ለዘላለም መታሰቢያ እንደሚሆን ነገረው። ወንድሞቹንም እንዲጠራ ማዘዘው። በተሰበሰቡም ጊዜ ከዛሬ ጀምሮ በስጋ አታዩኝም፣ ከመንግስተ ሰማያት በስተቀር አንገናኝም አላቸው። በመስቀል አመላክቶ በዚያች ቦታ ላይ ቅበሩኝ፣ በላዩ ቤተክርስቲያን ስሩ፣ የመናፍቃንን ትምህርት አትቀበሉ፣ ሃይማኖታችሁንም ጠብቁ፣ የእመቤታችንን አማላጅነት መስክሩ ብሎ ነገራቸው። ያን ጊዜ ቅዳሜ ማታ ለእሁድ አጥቢያ ነበር። እንደ ነጋሪት ያለ ቃልና እንደ ነጋሪት ያለ ድምጽ ከሰማይ ተሰማ። አብ ወልድ መንፈስ ቅዱስ በአንድነት በሶስትነት እየተመሰገኑ መጡ። ጌታችንም ለብፁዕ አባታችን ቃል ኪዳን ገባለት። ዝክርህን ያዘከሩ መታሰቢያን ካደረጉ እስከ 17 ትውልድ ምርልሃለሁ። ይህን የገድልህን መጽሐፍ በቤቱ ያስቀመጠ የተለያዩ በሽታዎችን፣ ችግር፣ ረሃብ፣ የሰውን ሞት፣ የእንስሳት ሞት ከቤቱ እህል በረከት አይታጣም። ይህን ቃል ኪዳን ከተሰጠው በኋላ ጌታችንም መልሶ የፈለከውን ጠይቀኝ አለው። አቡነ እስትንፋሰ ክርስቶስን ፈጣሪ ሆይ ይህንን የሰጠኸኝ ቃል ኪዳን በስራዬ አይደለም በቸርነትህ ነው። ስምህ ፈጽሞ የተመሰገነ ይሁን። ዝክሬን ያዘከረ መታሰቢያን ያደረገ ገድሌን መጽሐፍ የጻፈውን እስከ ስንት ትውልድ ትምርልኛለህ አለ። ጌታችንም እስከ 25 ትውልድ ድረስ እምርልሃለሁ ብሎ ዳግመኛ ቃል ኪዳን ገባለት። አባታችንም ይህንን ቃል ኪዳን ከተቀበለ በኋላ ልጆቹን መነኮሳቱን አረጋጋቸው። በቀና በራሱ ስልጣንና በሐዋርያት ስልጣን እግዚአብሔር ይፍታላቸው። ልጆቼም አትደንግጡ፣ አትፍሩ፣ ፈጽማችሁ ተደሰቱ። ታላቅ ተስፋ በሰማይ አለና ከእኔ ቦታ ወዲያና ወዲህ ፈጽማችሁ አትዘዋወሩ፣ እስከ ዘመናችሁ ፍጻሜ ጸንታችሁ ተቀመጡ ካላቸው በኋላ ሚያዝያ 9 ቀን በእግዚአብሔር ፍቃድ በሰላም አረፈ። ባመላከተው ቦታ መነኮሳቱ ቀበሩት። ያን ጊዜ መፍራትን ውጽውጽታ ለቅሶ ሆነ። የእርሱ ስጋ መሬት በተቀበለች ጊዜ ተንቀጠቀጠች። የአባታችን የአቡነ እስትንፋሰ ክርስቶስ ገድልም ከምሉ በየክፍሉ በብዙ ጥቂቱ ተጽፎ ተፈጸመ። የጻድቅ መታሰቢያ ለዘላለም ይኖራል።